ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃቲው ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ከቻፕ ስቶሪ ጋር መተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰብ ሁኑ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። ሰላም ነው አለን፣ እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን፣ እግዚአብሔር ይመስገን። እሺ፣ እንዴት ነው? ምን አዲስ ነገር አለ? አዲስ ነገር እኔ ጋር ምንም የለም። አንተ ጋር ካለ? አዲስ ነገር ባለዕዳ ናችሁ ተብለናል። እንግዲህ ዕዳ አለባችሁ። እያንዳንዱ ኢትዮጵያዊ $575 ዕዳ አለበት ተብሏል። እንደ ሀገር ደግሞ $64 ቢሊዮን ዕዳ አለባት ኢትዮጵያ ተብሏል። መቼ የተበደርኩት ነው ደግሞ ይሄ እኮ? እንግዲህ መንግስት ሲበደር ለህዝቡ ነው የሚከፋፈለው እኮ አይደል? እና በነፍስ ወከፍ ስንት $575 ደግሞ እኮ ቶሎ ካልተከፈለ ደግሞ ይወልዳል አይደል? ቶሎ ካልተከፈለ ደግሞ ይወልዳል አይደል? ሰረዛ ምናምን የሚባለውም ነገር ብዙ የለም። ስለዚህ ዕዳ ነው። የሀገር ዕዳ የትኛውን መንግስት ቢወስደው ለህዝብ ነው ጦሱ። ሰምታችኋል እንግዲህ እያንዳንድ 500 በዛ ላይ የነፍስ ወከፍ የቀን ገቢው ኢትዮጵያ ውስጥ $1 በታች ነው መሰለኝ። $1 ምናምን ነጥብ ምናምን ነው። አስብ፣ እንደዚህ አይነት ገቢ ያለው ሰው $575 በጣም ትልቅ ብር ነው እንዴ! ለማንኛውም ሰው በጣም ትልቅ ብር ነው እንጂ ይሄ ማለት እኮ ስንት ነን ተብለን አልተቆጠርንም። በእርግጥ 120 ደርሰናል፣ 110 ደርሰናል ይባላል። ይሄ እንግዲህ ሲባዛ በ110 ሚሊዮን ሰው ተባዝቶ ማለት ነው። ከድህነት ደግሞ አንደኛ ሆነናል። 72% ድህነት ሳይሆን ይሄ ከድህነት ወለል በታች፣ ያው በነሱ ቋንቋ ነው እንደዛ ነው ተብሏል። ዜናውን በይፋ ይዞት የወጣው ሪፖርተር ነው። ከዛ ደግሞ ዓለም አቀፍ ዜናዎች ላይም አለ። ይገርማል። ችግሩ ደግሞ ምንድነው? አንደኛው መንግስት የተበደረውን መንግስት ቢቀየር እንኳን ዕዳው ዕዳ ነው። እንዴት አለ? ከዛ መንግስት ጋር አብሮ የሚጠፋ ዕዳ አይደለም። ሀገሪቷ ላይ የሚቀሪው ህዝብ ነው። ህዝቡ ይገፈግፋታል። ኑሮ ላይ ያለው ጫና አይደለም፣ ያው ከፍተኛ ጫና። እዚህ ደርሰናል። ኤኒዌይ ወደ ታሪኮቻችን እንሂድ። ከዚህ በላይ ታሪክ ካለ አምጣ። እንግዲህ ከዚህ በላይ የለም። በቃ እኮ ግን እንደው የቀሩትን ዝም ብለን እናያለን። አንድ 4-5 ታሪኮች አሉ። ቀልባችሁን መለስ አድርጋችሁ ስሙ። ሀሳብ ትካዜ ታሪኩን ሳትሰሙ እንዳትቀሩ። አሁንማ በቃ ምንም የለም እዚህ ቪዲዮ ላይማ ማንም አይሰማም። ከዚህ በኋላ ዘግተው ነው የሚወጡት። እንደውም መጀመሪያ ያው ብዙ አበዳሪያችን እንደውም እሷ ናት አይደል? ወደ አሜሪካ ነው የምንሄደው። አሜሪካ አንድ የ25 ዓመት ወጣት የሚገርም ነገር አድርጓል። ያደረገው ምንድነው? በ28 ቀናት ውስጥ 720 እንቁላሎችን በልቷል እና ለውጡን ሰውነቱ ላይ መዝግቧል ማለት ነው። እንቁላል እንደምታውቀው በተለያየ ጊዜ የተለያየ ከሳይንስ አንጻር ማለት ነው የተለያየ እንትን ነበረው እና አንዳንዴ ጥሩ ነው ይላሉ፣ አንዳንዴ መጥፎ ነው ሲሉ ነበር እና ከዚህ በፊት ለኮሌስትሮል ይጨምራል ምናምን ተብሎ ነበር እና ብዙ አትብሉ ምናምን ተብሎ የሆነ ጊዜ ላይ በሰፊው ነገር ነበር። ከዛ ደግሞ የሆነ ጊዜ ላይ እንደ እንቁላል የመሰለ ጤናማ ምግብ የለም ብለው ደግሞ ራሳቸው እንደገና ያወጧቸው ሪሰርቾች ምናምን ነበሩና ይሄንን እንትን ለማለት ነው። ይሄ ነገር ምንድነው እውነታው ምንድነው የሚለውን ለማጣራት ኒክ ይባላል። PhD ተማሪ ነው ሃርቫርድ እና እሱን ለማጣራት ፕላን ያደርጋል ማለት ነው። ፕላን ያደረገው ምንድነው? በራሱ ላይ ሞክሮ ለሚቀጥሉት 28 ቀናት በእያንዳንዱ ሰዓት ማለት ነው አንዴ አሁን ለምሳሌ አሁን ጠብሶ ከበላ ከአንድ ሰዓት በኋላ ቀቅሎ ይበላዋል። ከአንድ ሰዓት በኋላ ደግሞ እንደ ኦምሌት አድርጎ ይሄ ፍስስ እያለ ገና በደንብ ሳይበስል እንደሚበሉት ነው በተለያየ እንትን መብላት ይጀምራል ማለት ነው። እና 2 ሳምንት ይሄዳል። እንቁላል ብቻ እንደዚህ ሌላ ምግብ ይበላል፣ ግን የእንቁላሉን ኢፌክት ነው ማየት የፈለገውና እንደ የተጋነነ ምግብ ሌላ አይበላም። ኮሌስትሮል ላይ ለውጥ ሊያመጡ የሚችሉ የሚባሉትን አይበላም። ምክንያቱም የእንቁላሉን ኢፌክት ብቻ ማየት ስለፈለገ ማለት ነው። እና ሌላ ምንም አይነት ምግብ አይበላም። እንቁላል ይበላል፣ አትክልት ምናምን ይበላል። ግን ምንድነው ኮሌስትሮል ላይ ወይ ኮሌስትሮል ይጨምራል ወይ ይቀንሳል የሚባሉ ምግቦችን
ብዙ እንትን አይልም የዚህኛውን ለውጥ በደንብ ማየት ስለፈለገ ማለት ነውና እንቁላል ነው ብዙ የሚበላው ግን እንግዲህ በእያንዳንዱ ሰዓት አንዳንድ እንቁላል ይበላል አስቡ በቀን ውስጥ ራሱ በጣም ብዙ እንቁላል ነው የሚበላውና በቀን ከ20 እንቁላል ይበላ ይችላል በ28 ቀን አይደል 10 እንቁላል ከሆነ 30 ቀን 300 20 እንቁላል ይበላል በቀን ማለት ነው ብዙ ነው እንደው ስታካፍለው 28 ለ700 ስንት ነው ስታካፍለው ከ20 እንቁላል በላይ ነው በቀን መጨረሻ ላይ 720 እንቁላል ነው የመጣው በ28 ቀን ውስጥ አየህ ስለዚህ ከ20 በላይ ነው በቀን እና 2 ሳምንት አካባቢ ከበላ በኋላ ይሄ ኮሌስትሮል ሌቭሉ እንደውም በ2% ቀንሶ ይገኛል ማለት ነው ሲለካ እሺ እና እንዲህ ያለ ጭራሽ እየቀነሰ ይሄዳል ማለት ነው ኮሌስትሮል ሌቭሉ እና ይሄን ያገኘውን እንትን ያው ትምህርት ቤቱም ሼር ያደርጋል እንደ ሪሰርችም ስለነበረ ራሱ ላይ እና ይሄ እንቁላል ይሄ ቶሎ አይፈጭም ወይ ምናምን እንደዚህ ይሆናል ይጨምራል ኮሌስትሮል ይጨምራል ምናምን የሚባለው ነገር አይሰራም ማለት ምንድነው እንደየሰው ነው የሚለያየው ሜታቦሊዝም እንዴት እንደሆነ እንዳንተ ሜታቦሊዝም ያንዳንዱ ፈጣን ነው ያንዳንዱ ዝቅ ያለ ነው የኔ ደግሞ ሰውነቴ ላይ ያሉ በሽታዎች መጀመሪያውኑ አሉ እነሱ ሊያፋጥኑትም ሊያባብሱትም ወይ ደግሞ ለእንትን ሊሉትም ይችላሉና እንደ ሁሉም ሰው ይለያያል ነው የሚለው አሁን እኔ አሁን በልቼው በየቀኑ አልጨመረም ማለት ለሁሉም ሰው እንደዛ ይሆናል ማለት አይደለም እና እንደ ሰው ይለያያል ብሎ በሚገርም ሁኔታ ግን በቃ 28 ቀን ሙሉ 720 እንቁላል ጨክኖ በልቶ ያው ቢያንስ ለሆኑ ሰዎች የሱ አይነት ሜታቦሊዝም ላላቸው ሰዎች ቢያንስ እንደማይጨምር አረጋግጧል ቢያንስ የሆነ አረጋግጧል እሱማ ለሁሉም ቢያንስ ለሁሉም ማለት አይነት እንትን ላላቸው ታይፕ ላላቸው ሰውነታቸው ማለት ነው ይሄ ምግብ አፈጫጨት ስርዓታቸው ተመሳሳይ የሆኑ ሰዎች ከሱ ጋር እንደማይጨምርባቸው በነገራችን ላይ አሪፍ ነገር ነው አሁን ቅርብ ጊዜ ሳይንሶቹ የሚሉት እንቁላልን በጣም ነው የሚደግፉት አሁን ያለው እንትን እንቁላል እንድትመገብ በጣም ይበረታታል ምግብ ላይ እንደው መጥፋት የለበትም እኔ እጠቀማለሁ እና እንግዲህ እንደዛ ተብሏል እንደዛ ሆኖ አልፏል ግን እሱ ጨካኝ ነው ማለት በጣም ሰውነቱን ነው እንግዲህ ለምርምር አሳልፎ የሰጠው በዚህ መሃል በሽታ መያዝም ቢሆን በሽታ ተይዟል ገባ እንዴ ሌላም ከዚህ በፊት አይቼ ነበር የፋስት ፉድ በየቀኑ ሌላ ምግብ ሳይበላ እንደዚሁ ለአንድ ወር የበላ እንትን ነበር የሆነ ዩቲዩብ ላይ አይቼ ነበር እና በቃ የቀን እያታየ ይለውጣል ሰውየው የሚገርም ነገር እየታየ ስለህ ከጀመረበት ቀን ጀምሮ ነው እንትን የሚደረገው እየተቀረጸ ዶክመንት ይደረጋል እና ሲበላ ደግሞ ኦቨር እስኪጠግብ ነው የሚበላው ይሄ ለምሳሌ አንድ ሜኑ ምናምን ሳይሆን ምሳው ነው 3 4 ምናምን ሊሆን ይችላል ይበላል ማታም እንደዛው እስኪጠግብ ድረስ በቃ እስኪጠግብ በደንብ ድረስ ደግሞ አንድ 4-5ቱን ካልበላ አያጠግብም ፋስት ፉድ ነገር በጣም እንዴ ስትበላው እኮ ወላዳ ይነሳል ብለድ ሹገር ከዛ በኋላ ደግሞ እንትን ያረግና ይወርዳል እንደገና አምጣ ነው የሚለ ምናምን እንደዚህ ነው ሲስተምና ሰውየው ሰውነቱ ምናምን በቃ ሲበለሻሽተዋል በአጭር ጊዜ ውስጥ ማለት ነው እና እንደውም ምን ይሆናል መሰለ በኋላ ላይ ወደ መጨረሻ አካባቢ ማለት ነው ሰውነቱ ራሱ እንትን አረጋው መሰለኝ እስኪጠግብ ሊበላ ሲል ወደ ላይ ይለዋል ቋቅስ ኪሎ ነው የበላው ቋቅስ ኪሎ ነው የበላው በቃ ራሱ ሰውነቱን ሰለቸው መሰለኝ አይጠግብም ሆዱ ግን የሆነ ስቴፕ ሲያልፍ አንድ አልበልቶ ወደ ሁለተኛው ነው ሲሄድ ወደ ላይ እንትን ያረጋዋል አንገሸገሸው አየ በቃ ትራውማ ሆነበት ማለት ነው ሆዱ ይሆናል በቃ እና በጣም ይገርማል ሰውነት የተለያየ ነገር ይፈልጋል ግን ደፍረ ሰውነት ላይ እንደዚህ አይነት ኤክስፐሪመንት ማድረግ እኔ እንጃ እኔ በሆነ አላረግም ደፍረ ዳሜጁ ቀላል አይደለም የእንቁላሉ ይሻላል ከፋስት ፉድ የእንቁላሉ ይሻላል እንቁላሉ ይሻላል እንቁላል ሆኖ ምንም አልሆነም እንጂ ደግሞ መጥፎ ነገር የሚያመጣም ቢሆን ኖሮ እኮ በቃ ያው ጉዳት ተጎድቷል ዞሮ ገባ ግን ኖርማል ሰው አንድ ሰው በቀን 2-3 እንቁላል ይበላ እኮ ጥሩ ነው ምንም ኖርማል ነው ምንም ይሄ ኖርማል 700 እንቁላል በልቶ ምንም አልሆነም ስለዚህ መጨረሻ ላይ ወይ እንደ ዶሮ ያስካካ ይሆናል አይታወቅም ወይ እንግዲህ ሎንግ ተርም ይሆናል ኢፌክቱ አይታወቅም ከጊዜ በኋላ የሚመጣ ይሆናል እና ያለን ከመጣ ዜና ላይ እናመጣዋለን ለማንኛውም እንለፍ ወደሚቀጥለው እሺ ይኸውልኛን እያበደሩ እነሱ 700 እንቁላል ይበሉበታል እኛ ምን ከፍለውን ብድር
የሚቀጥለው ወደ ህንድ ነው የምንሄደው። እሺ ህንድ ከአንድ ትልቅ ከተማ ወጣ ወደ 120 ኪሎ ሜትር ወጣ ብሎ 3 ትናንሽ ሰፈሮች ይገኛሉ። ቪሌጅ የምትላቸው አይነት ትናንሽ መንደሮች እና እነዛ ትምህርት ቤቶች፣ እዛ ደግሞ የሚገርም ትምህርት ቤት ነው ያለው። ትምህርት ቤቱ ምንድነው? የሌብነት ትምህርት ቤት ነው ያለው። እነዛ 3 መንደሮች ትምህርት ቤት አለ በስነ ስርዓት። እሺ ያ ትምህርት ቤት የሚያስተምረው ምንድነው? ሌብነት፣ ስርቆት በስነ ስርዓት አስተምሮ ያስመራል። ሌጋሊ እና ሌጋሊ ማለት ያው ከመንግስት ሄደ ወረቀት አትወስድም፣ ግን ከነዛ የወንጀል ድርጅቶች ኦፍ ኮርስ ከነሱ በደንብ ጨርሰሃል ተምረህ ምናምን ተብለህ ስራው ላይ ትመደባል። ወረቀት ያለ ሌባ ነኝ ልትል ነው ማለት ነው። እና ይሄ የሚሆነው ብዙ ጊዜ ምንድነው ልጆቻቸውን ከፍለው ትምህርት ቤት መላክ ያልቻሉ ኖርማል ትምህርት ቤት ፋሚሊዎች ምን ያደርጋሉ? ወደ እነዚህ ትምህርት ቤቶች ናቸው የሚልኳቸው። በቃ ገባ ኖርማል ትምህርት ማስተማር አልቻሉም ልጆቻቸውን። ስለዚህ ሰርቆ ይተዳደር እነዚህ 3 እንትኖች አሉ፣ እዛ ይልኳቸዋል ማለት ነው። እና እዛ ሲልኳቸው እዛም ያስከፍላል። ውድ ነው የሚያስከፍለው ማለት ከ200,000 እስከ 300,000 ሩፒ ያስከፍላል፣ ወይ ደግሞ ከ2,400 እስከ 3,600 ዶላር። እንዴ! እና በዚህ ኖርማል ትምህርት መማር አይችሉም? ግን ያ ክፍያው ምንድነው? ቀስ በቀስ አንዳንዱ ደግሞ ተመርቀው ከወጡ በኋላ እየሰሩ የሚከፍሉትም ሊሆን ይችላል። ኦኬ ገባ? እየሰረቁ የሚከፍሉት በል እንጂ እየሰሩ። አዎ እንደዛ ማለት ነው። እና ካሪኩለሙ ለአንድ አመት ነው እንትን የተባለው ዲዛይን የተደረገው ማለት ነው። እሺ። እና እዛ ካሪኩለም ውስጥ እንዴት ከኪስ ማውጣት እንደሚችሉ ሳይታወቁ የሚያካትተው ማለት ነው የትምህርቱ ቴክኒኩ እና ከቦርሳ እንዴት መስረቅ እንደሚችሉ፣ ቦርሳውን ራሱ ከነነብሱ እንዴት መውሰድ እንደሚችሉ፣ ከባንክ እንዴት እንደሚሰርቁ ወይ ደግሞ በተለያየ ማጭበርበር ከባንክ እንዴት እንደሚሰረቅ፣ ከፖሊስ እንዴት ማምለጥ እንደሚችሉ እና እንደውም ቢያዙ ራሱ ድብደባን እንዴት መቋቋም እንደሚችሉ ራሱ ይማራሉ ማለት ነው። ይሄን ተምረው እንደመረቃት ሽምጠጣ ይመረቃሉ። መጨረሻ ላይ ይቺ ናት ብትያዝ ድብደባ ያው እንዴት መቋቋም እንደሚችሉ እንዴት እሱን አሰልጥነው ከዛ በኋላ ይመረቃሉ ማለት ነው። እና ሲመረቁ መመረቂያ ይሰራሉ። ያው እንግዲህ ይሆናል ምን ይታወቃል። እሺ ያው ይመደባሉ ወደ ስራ ማለት ነው። ከዛ በኋላ እነዚህ ተመራቂ ተማሪዎች ለቤተሰቦቻቸው ከ3,600 እስከ 6,000 ዶላር በአመት ገቢ ያመጣሉ ማለት ነው። ተመራቂ ተማሪዎች ሳይሆን ተመራቂ ሌቦች በል። እሺ እዛ ደግሞ የሚገርምህ መንደሩ እዛ እነዛ ቪሌጆች ውስጥ ከነዚህ ትምህርት ቤቶች ውስጥ በጣም አደገኛ የሚባሉ ትላልቅ ወንጀለኞች ወጥተዋል። እና እነዚህን ትምህርት ቤቶችም ታዋቂ ያደረጋቸው እነዚህ ናቸው። በጣም አደገኛ ታዋቂ የሚባሉ ሰክሰስ አድርገዋል ማለት ኃይለኛ ጋንግ ነው። በጣም ትልቅ ጋንግ የመሰረቱ እንትኖች ወጥተዋል፣ ተማሪዎች ወጥተዋል። ከዛና ሲሰለጥኑ ራሱ የባህሪ ስልጠና ይሰጣቸዋል። ደግሞ የሚገርም የባህሪ ስልጠና ማለት እንዴት ነው? እንዴት ሀብታም መምሰል እንዳለባቸው፣ እንዴት ሀብታሞች ጋር መቀላቀል እንዳለባቸው፣ እያንዳንዱ አክታቸው እንዴት ሀብታም መሆን፣ ለምሳሌ የሀብታም ሰርግ ቦታ ሊሆን ይችላል፣ ሄደው እንዴት ተመሳስለው መሆን እንደሚችሉ ገባ? እና ሰው ሲያያቸው ምንም አያውቅም። እያንዳንዱ አክታቸው የሀብታም ነው ምንም የተለየ አይን አይስቡ ገባ? ያ ሁላ ነው የሚሰጣቸውና ያው ትላልቅ ዘርፊያዎችን ለመፈጸም ማለት ነው ከሀብታሞች ጋር ምናምን። እዛ መንደር ውስጥ ደግሞ ነዋሪው ሁላ በጣም ነው ፕሮቴክት የሚያደርጋቸው፣ አስተማሪዎቹንም ያው ትምህርት ቤቱንም ምኑንም ሁሉንም ማለት ነው። አንድ ናቸው በቃ። ፖሊስ ገብቶ አንድ ሰው ለማሰር እጅግ በጣም ብዙ ፖሊስ ሆነው ነው የሚሄዱት። ኦኬ መግባታቸው ይከብዳል። አንዳንድ ቦታዎች አይተ ከሆነ ፖሊስ የማይገቡባቸው ሰፈሮች የሚባሉ ኢትዮጵያም ነበሩ። የማይገባበት አለ። እሪ በከንቱ እንደዛ ነው ኢትዮጵያ።
ለዛ ነው እንደዛ የተባለው ወይስ ሪበከንቱ ሌላ ቦታ ይገባል። ነው? አይ እሱ ሃንጉ ነው ሪበከንቱ። ድሮ እዛ ገብተህ ያው ብትጮህም ማንም አይደርስልህም ነው የድሮ ኦኬ። ታሪክ። ግን አሉ ፖሊስ የማይገባባቸው ሰፈሮች፣ ጉራንጉሮች፣ መንገዶች አሉ። እንደዛ ነገር ናቸው እዚህም። ምክንያቱም ኦኬ። ሁሉም ነዋሪ አንድ ነው፣ በቃ አንድ ነው። አንድ አይነት ነው። እና አንድ ሰው ለማሰር ከፈለጉ በጣም ብዙ ሆነው ነው ከተለያየ ቦታ ተጠራርተው ፖሊሶቹ ራሱ እጅግ በጣም ብዙ ሆነው ነው የሚሄዱት እናንተን የሚሉት። እና ከባድ ቦታ ነው። እና ደግሞ ወጣት ልጆችን ነው የሚይዙት። ትምህርት የሚያስተምሩት ገና ልጅ ናቸው። ገባ አንደሬጅ ናቸው። ቢያዙ ራሱ ለማሰር በጣም ይከብዳል። ህጉም ያስቸግራል። በህግ ለማሰር ይከብዳል። ምክንያቱም 17 ዓመት ይሆናል፣ 16 ዓመት፣ 15 ዓመት ምናምን እና ለፖሊሶቹ ይከብዳቸዋል ማለት ነው። ያው ገርፈው ምን ብለው ይለቋቸዋል ወይ ምናምን እንጂ በህግ ደረጃ ለማሰር ትንሽ ያስቸግራል። እና ከ8000 በላይ የሚሆኑ የወንጀል ኬዞች ከነዚሁ ትምህርት ቤቶች ጋር የተያያዙ ናቸው። እንግዲህ ያው 8000 ሲባል የትናንሹንም ተቆጥሮ አይደል፣ በደንብ በኬዝ የተያያዘ ገባ የዘርፊያ እንትኖች ከ8000 በላይ ከነዚሁ ትምህርት ቤቶች ጋር የተያያዘ ነው። እና አንዳንዴ ይኸውልህ ችግር የሚያመጣውን እንትን ነው የምታየው። ችግር የሚያመጣውን መፍትሄ ባትለውም ግን ሰው በሆነ መንገድ አድርጎ ኑሮውን መምራት አለበት። ገባ መምራት አለበት በሰለጠነ መንገድ። እና ስትሰረቅ ራሱ እኮ ደግሞ እኮ የማይረባ ወረቀት የሌለው ሌባ ነው የበላይ ምናምን ልትል ነው ስትይዘው። እንደዛ ነው የሚሉት እዛ ያሉት። በቃ ችግር የፈጠረው ነገር ነው፣ ምንም ልናረገው አንችልም። ያው ከአካባቢያቸው ደግሞ አይሰርቁም፣ ይሰማራሉ እንጂ አንድ ናቸው እዛ ገባ። ስለዚህ እንዴት እርስ በርስ እንትን ካሉማ በቃ ሊፈራረሱ ነው። አንድነታቸው ሊጠፋ ነው። ደግሞ እርስ በርስን ቢሰራረቁ ደግሞ አይገርማቸውም። እና ይገርማል። ብቻ እንደዚህ አይነት ትምህርት ቤቶች አሉ። ይገርማል በጣም ጥሩ ሌባ እያመረቱ ያልተደረገ እንጂ ያልተነገረ የለም። ያልተነገረ እንጂ ያልተደረገ የለም ነው እንጂ። ገለበጥኩት አይደል? እሺ እንለፍ ወደ የሚቀጥለው ደግሞ ወደ ኦስትሪያ ነው የምንሄደው። ኦስትሪያ አንድ አባት የሚገርም ነገር አድርጓል። 34 ዓመቱ ነው እና የ14 ዓመት ልጅ አለው። እና ምን ያደርጋል ይሄ ልጁ ደግሞ የ17 ዓመት ጓደኛ አለው። እና አሁን ከላይ ካያያዝ ነው ከህንዱ ጋር የተያያዘ ነገር ነው። እና እንትን ብሏቸው ሰብስቧቸው አንድ ላይ። የት ነው ይሄ? ኦስትሪያ ነው። ኦኬ እሺ። ቬና ውስጥ። እና አብሮ ሲዘርፉ ተይዘዋል። አባት ልጅ የልጅየው ጓደኛ። አባት 34 ዓመቱ ነው፣ ልጁ 14 ዓመቱ ነው፣ የልጁ ጓደኛ 17 ዓመቱ ነው። እና ፕላን አድርገው የነበረው ምንድነው? በነገራችን ላይ ዘርፈዋል በደንብ የተወሰኑ ሱቆችን። ወደ 7-8 የሚሆኑ ዘርፈዋል፣ ተሳክቶላቸው ማለት ነው። እና ፕላን አድርገው የነበሩት ምንድነው? ሁለቱ ልጆች ቲኔጀሮች ማስክ አድርገው ቢላ ይዘው እና አንዳንዴ ደግሞ ሽጉጥ ይዘው እየገቡ እነዚህን ሱቆች እንዲዘርፉ። እነዚህ ሱቆች ደግሞ ጋዝ ስቴሽን ሊሆኑ ይችላሉ፣ እንደዚህ አነስ ያሉ እንትኖች ናቸው። እና እነሱ ገብተው ይዘርፋሉ። አባትየው ቁጭ ብሎ መኪና ውስጥ ይጠብቃቸዋል፣ መኪናውን አስነስቶ ማለት ነው። ልክ ዘርፈው ሮጦ ሲወጡ ይገባሉ እዛ። በቃ ፊልም ላይ እንደምናየው ማለት ነው። ልክ እንደ ፊልም እንደምናየው። እና እንደዛ እያደረጉ እየዘረፉ ይያዛሉ ማለት ነው። ተይዘው ፍርድ ቤት ይቀርባሉ። ፍርድ ቤት ሲቀርቡ አባትየው እኔ ምንም ማቀው ነገር የለም፣ ልጆቹ ናቸው ይህን ሁላ ነገር ያቀናጁት። እና እኔ በቃ መኪና እንዳለን አንተ ትልቅ ስለሆንክ መኪና ለመንዳት እንትን ስሎ እንዳለን እሺ ብዬ ተባበርኳቸው እንጂ እኔ ምንም ማቀው ነገር የለም ብሎ ሸመጥጣል ማለት ነው። ጀፋር ነው። እሺ ፍርድ ቤቱን የተገረመው እና ዳኞቹም ፖሊሱ ሁሉ ቢያንስ ልጁ ነው ገባ እኮ። እና ከዛ በኋላ ግን ስልክ ላይ ሪከርድ የተደዋወሉት የተጻጻፉት ሲታይ ምናምን መሳሪያው ሽጉጡ አባትየው ነው እኮ። እነዚህ ማስረጃዎች አሉ። እንግዲህ ከሳሾቹ ይሄውላ ማስረጃ ያላቸው ነው አባትየው እየሸመጠጠ ያለው ማለት ነው። የሌለ ሽምጠጣ ልጆቹ ናቸው። እኔ ምንም ማቀው ነገር የለም ልጆቹ ናቸው።
በቃ በቀላሉ ተባባሪ አባሪ ነው እኮ በቃ ምንም ቶ እንዴ ዳኛው በጣም ተገርሞ እንዴ እስቲ ልጅ ነው እኮ ለምንድነው ሙሉ ከዚህ በኋላ ያለው ህይወቱ ይሄን ያህል እንዲበላሽ ይሄን ያህል ጥረት የምታረገው ልጅ ነው ቢያንስ አንድ ሁኔታዎች ከተፈጠሩ በኋላ እንዴ ስለወለሱ ለወደፊቱ እንኳን አታስብለትም ኦሬዲ ሁላችሁም ተይዛችኋል አሉ ግን ለሱ እንኳን ሌላ ሰው ቢሆን የራሱን ያላረገውን እንኳን አርጋለሁ ብሎ ልጁ የወደፊቱ እንዳይበላሽበት ነው የሚያረጋው አንተ ግን ምንድነው ያረጋለው ብሎ ይለዋል ማለት ነው። ከዛ በኋላ እንደዚህ ካለው በኋላ ያው መጨረሻ ላይ ልጁ ወጥቶ ከመመስከሩ በፊት ልጁም ያው ከመጠየቁ በፊት ማለት ነው ሁሉም ለየብቻ ይጠየቁ የለ እየወጡ ልክ ልጁ ከመጠየቁ በፊት ሐሳብ ይቀይራል አባትየው እንደገና ኦኬ ይቅርታ ይላል ፍርድ ቤቱን ይቅርታ ይላል ይሄን ሁላ ነገር ያሰብኩትም ያደራጀሁትም ምንም ያቀናጀሁት እኔ ነኝ በቃ ልጅነሱም አይደሉም እኔ ነኝ እነሱ እንዲያረጉ በቃ ሁሉን ፕሮሰሱን የት መሰረቅ እንዳለበት ማድረግ እንዳለባቸው ያረኩት እኔ ነኝ ብሎ ሐሳብ ቀይሮ እንትን ይላል ማለት ይቅርታ ይላል ከዛ በፊት በቃ ሙሉ ፍርድ ቤቱ ምናምን በጣም ተገርሞ እሱ ነው የሚያየው እንዴት ማለት ልጁን እነሱ ናቸው አይታመንም ደግሞ የ14 አመት ልጅና 17 አመት ልጅ ነው ፕላን ያደረጉት ይሄን ነገር ሲባል አይታመንም እና መጨረሻ ላይ ግን ሐሳብ ቀይሮ እንደዛ ይላል ዳኛው ያው ይናደዳል ያው ይሄን ሁላ ሰዓት አባከንክበት ምክንያቱም ሁለቱ ጠበቆች ሲከራከሩ ነበር ኦኬ ያባትየውም ጠበቃ አባትየውንም የሚያውቀው ነገር የለም በቃ ሹፌር ሆነልን እንዳለን አሉት ነዳ ተሳትፏል አው ተሳትፏል ቢነዳም ወንጀለኛ እኮ ነው ወንጀለኛ ነው የሚደርስበት ቅጣት ግን ይለያያል ሶስተኛ ተከሳሽ ነው ሊሆን የፈለገው እና ይቀላል ገባ ፍርዱም ይቀልለታል ተሳትፏል ግን ምንድነው ይሄን ነገር ፕላን እንትን ያደርገው ሰው አይደለም አቃጆቹ በጣም ረጅም ሰዓት ተከራክረዋል በዚህ ሁለቱ ጠበቆችና ዳኛው ይሄን ሁላ ሰዓት አባከንክብን መጀመሪያው ነው እንዴ በተለይ ሁላ ሰዓት መባከና እንትን አይልም ነበር ብሎ ይለዋል ከዛ በኋላ አባትየውን 8 አመት በላው ልጅየውን 14 አመት ልጅ ነው እንግዲህ 3.5 3 ከግማሽ 3 አመት ከግማሽ እስር ቤት እንዴት እስር ቤት ይገባል አንደሬጅ ግዴታ እስር ቤት እንዲገባ አንድ አመቱን 3.5 አመት ነው የተፈረደበት 3 አመት ከግማሽ እና አንድ አመቱን ግን ግዴታ እስር ቤት ውስጥ እንዲያሳልፍ እሺ ገባ ሌላው ሊቀነስ ይችላል ወይ ደግሞ የሆነ ነገር ካረክ ተብሎ ሊቀየርለት ይችላል ከዚህ በኋላ ጓደኛው ይሄ 17 አመቱን 2 አመት ከግማሽ 10 ወር ግዴታ እስር ቤት ውስጥ እንዲያሳልፍ ይሄ እንግዲህ ወጣቶች የቲኔጀሮች እስር ቤት ምናምን ይኖራቸዋል ብዬ ነው ይኖራቸዋል አዎ እንደ ጸባይ ማረግ እንደምትለው እና እዛ እንዲያሳልፉ ይፈረድባቸዋል ማለት ነው እና አባትየው 8 አመቱን ይዟል 8ቱን ላሰ እንደዛ ሆኗል አይነት እኔ እኮ ይገርመኛል እኮ አይገርም አንዳንዴ ያልተደረገ ነገር የለም ያልተነገረ እኮ ምን ነው ነገር በጣም ወላጅና ልጅ እንደዚህ ያረጋሉ ብለ በጣም ለዛውም እንደገና ደግሞ ሪስኩን ወስዶ ልጁን እኮ ነው የሚከት እዛ መሳሪያ ያለው ባለ ሱቅ ሊኖር ይችላል ቢመታውስ እሱም አለ አስበው እኮ ልጅህን እንዴት ምን አይነት ሜንታሊቲ ነው እኔ ይገርመኛል ከተያዝከስ በኋላ ደግሞ እኮ ከተያዝከ በኋላ መሸምጠጡስ ዳሜጁን መቀነስ ነው የምትፈልገው ልጅ ላይ የሚደርሰውን ገባ ጨራሽ እሱ ሸምጥቶ ይገርማል ብቻ አይ ጥሩ ነው እንዲህ አይነት አባት እንደማይሆን የታየበት ነው እንደገና ልጁ ከዚህ በኋላም ለአባቱ እንትን አይኖረውም ይሄን መስማቱ አይቀርም ያው ዜናው ስላለ ገባ እሱ ላይ ሊደፈድፍበት እንደነበረ ከዚህ በኋላ ወላጅና ልጅ ሆነ አይቀጥሉም አሁን ልጅ ስለሆነ ብዙ ያው ላገናዝብ ይችላል አድጎ ትልቅ ሆኖ ካየው 14 አመት ልጅ እንዴ ልጅ በጣም ነው የሚያገናዝበው ምን ነካ እንዴ እኔ እንጃ እንግዲህ ያው ገና 14 አመቱ ነው ያው አድጎ ሲያው ደግሞ ሞር አመዛዘን ትልቅ ነው ግን በደንብ ለማመዛዘን ያን ያህል ገና ነው ግን እንዴ አባቱ እሱ ላይ መደፍደፉ ምናምን ማመዛዘኑ አይቀርም ማውቆ አይቀርም እና እንደዛ ሆኗል እንለፈው ለሚቀጥለው እንለፈው ጉደኛ ነው እንደዚህም አለ የሚቀጥለው ደግሞ ወደ እናት ሀገር ቻይና ነው የምንሄደው ቻይና አንድ ሰውዬ በአንድ ቀን ውስጥ 23 ጥርስ አስነቅሎ 12 ጥርስ አስተክሎ ግን በ13ኛው ቀን ሞቷል እና በዛ ምክንያት ሆስፒታሉ ተከሷል ሰውየው ህክምና የጥርስ ህክምና ይገባል
ብዙ የተበላሹ እሺ። ጥርሶች ነበሩት እና ሆስፒታሉ ኦኬ ይላል፣ ያያል፣ ይመረምሩታል። ከዛ በኋላ ዶክተሮቹ ይወስናሉ ማለት ነው ምን ማድረግ እንዳለባቸው ይወስኑና ካሉት ጥርሶች ውስጥ 23 ጥርሱ መነቀል አለበት ብለው ይወስናሉ። እሺ ይነቀል ችግር የለም በአንዴ 23ቱንም በአንድ ጊዜ በአንድ ቀን ማለት ነው ይነቅሉታል ማለት ነው። እሱ ብቻ አይደለም 23 ጥርስ ከተነቀለ በኋላ ደግሞ 12 ጥርስ እንደገና ይተከልለታል ማለት ነው። እዛው በአንድ ቀን አስፈላጊ በሚባሉት ቦታዎች እኔ እንጃ ዘርዘር እያረጉ ነው መሰለኝ የተከሏቸው አንድ እያለፈው አንድ። ምክንያቱም የተነቀለው 23 ነው የተተከለው 12 ነው እና ያ ከሆነ በኋላ ልክ ከሰርጀሪው በኋላ ማለት ነው አንስቴዥያው ሲያልቅ ሰውየው በቃ ሊያብድ ይደርሳል ማለት ነው። በጣም እንግዲህ አስበው እንግዲህ ህመሙ አንድ ጥርስ ሲነቀል አይደለም ሲያም እንዴት ሙሉ ደግሞ ከአንገት በላይ የሆነች ቦታ ካመመህ ሙሉ ነው በቃ እንትን የሚያደርገና ደግሞ ጥርስ ከነርቭ ጋር የተያዘ ነገር ነው። በጣም ከባድ ነው እና እንግዲህ አስበው 23 ልክ ማደንዘዣው ሲያልቅ ሰውየው በጣም ከፍተኛ ስቃይ ውስጥ ይገባል ማለት ነው። በጣም ከፍተኛ ህመም ውስጥ ከዛ በኋላ ይቆያል በእንደዛው ህመም። በሚያሳዝን ሁኔታ ግን 13 ቀን ቆይቶ በዛው ምክንያት ይሞታል ማለት ነው። ይገርማል። በዚሁ እንትን ምክንያት የሰውየው ልጅ ስቃዩ ምንም የሚነገር አይደለም። ልጅቷም እንደዛ ነው የምትለው። ስቃይ የሚነገር ስቃይ አልነበረም፣ የአባቴ ስቃይ ነው የምትለው። እና ሆስፒታሉ ላይ ክስ መስርታለች። ምክንያቱም አግሬሲቭ የሆነ እንትን እርምጃ ነው የወሰዱት። መነቀልም ቢኖርበት ይሄን ያህል ባንዴ ነቅሎ ባንዴ ሁላ መተካት ይሄ ትክክለኛ የህክምና ፕሮሲጀር አይደለም ብላ ክስ እንትን ያደረገችበት ማለት ነውና አባቴን የገደሉት እነሱ ናቸው ብላ። ክሊኒኩ ደግሞ እንትን ይላል ምን ያህል ጥርስ መነቀል ምን ያህል ጥርስ መተከል እንዳለበት የተቀመጠ ህግ የለም ነው የሚለው በህክምና። እሺ የተቀመጠ ህግ የለምና የሚወስኑት ምንድናቸው ዶክተሮቹ አይተው ነው የሚወስኑት። እና በዚህ ኬስ በጣም ልምድ ያላቸው ዶክተሮች ነበሩ ያዩት ሰውየውን አይተው ተወስነው ነው 23ቱም ተነቅሎ 12ቱ መተከል ይችላል ብለው የወሰኑት ኤክስፐርቶቹ ናቸውና ስለዚህ ልክ በእነሱ በወሰኑት መሰረት አርገዋል። ምክንያቱም እንዳልኩ ምንም አይነት ምን ያህል ጥርስ በአንዴ ይነቀል ምን ያህል ጥርስ ነው ከዛ መተከል ያለበት ወይ ሲጀመር ምን ያህል ጥርስ ነው በአንዴ መነቀል ያለበት የሚለው የተቀመጠ ነገር የለም። ነገር የለም። ህግ ሳይሆን እኮ ይሄ እንትን ነው እኮ ይሄ ከሰው ልጅ ጋር እንዴት ነው የሚቋቋመው አይነት ነገር ነው። ይሄ ህክምና ጉዳይ ነው፣ የህግ ጉዳይ እንኳን አይደለም አይደል? ዶክተሮቹ ብቻ ሳይሆን አንድ ጥርስ በነቀልክ ቁጥር ሰውየው በጣም ከፍተኛ ህመም ነው። አንድ ጥርስ ብቻ እንኳን ቢነቀል እሱ ብቻ ሳይሆን ኢንፌክሽን ለኢንፌክሽን የመጋለጥ እድሉ አንድ ጥርስ በተጨመረ ቁጥር እየጨመረ ነው የሚሄደው። 2 ጥርስ ሲሆን 3 ጥርስ ሲሆን ሲነቀል የኢንፌክሽን ኢንፌክትድ የመሆን እድሉም እየሰፋ ነው የሚሄደው እና ያን ሁላ ማሰብ ነበረባቸው ነው የምትለው። ምክንያቱም ያ በእንትኑ ላይ አለ ኢንፌክሽን ሞር ጥርስ በነቀልክ ቁጥር ሞር ኢንፌክሽን ሊኖር እንደሚችል እና በዛ እየተከራከሩ እነሱ እንደገና ፔኑ ራሱ በጨመርክ ቁጥር ጥርስ ፔኑ ሰውየው ላይ ምን ያህል እየሆነ እንደሚሄድ ባይገለው እንኳን እንዲመሰቃየት የለበትም እንጂ ይሄን ሁሉ ፔኑ ማደንዘዣው ሲያልቅ በአንድ በኩል እኮ አንዴ በዚህ በኩል ሲያምህ እንደዚህ ይዘህ እንኳን እንዴት ትላለህ? እንደው አሁን አስበው ሁሉም ጋር ነው እንዴ ነርቭን በስማ በጣም ከባድ ነው ያ እና የተጣራ ነው ጉዳዩ ማለት ነው። ቀጥታ ለመከሰስም እነሱ እንትን አላሉ። ምክንያቱም 13 ቀን ቆይቷል ሲሞት ወዲያው አይደለም የሞተው ገባ። ስለዚህ ትክክለኛ ከዛ ነው ወይ የሞተው ወይ ሰውየው በቃ በዛ ያ እንደ ምክንያት ሆኖ በሌላ ምክንያት ሞተው እና የሚለው አከራካሪ ነው። ብቻ እነሱ ዞሮ ዳይሬክት የሚደርስባቸው ነገር እንደሌለ ነው እስካሁን ዶክተሮቹ። በጣም ይገርማል እንትን ያ ሲያሳዝን ሰውየው ግን በጣም ያሳዝናል እንጂ እሱም ራሱ አንዳንድ እንደዚህ 23 ልነቅል ነው ምናምን ስትባል አላር ግን ምን ታደርጋለህ? ሐኪሞች ናቸው ምንም አይተው ነው በማደንዘዣ ነው ምናምን በቃ ዛሬ እንደውም አንድ ያሞኝ ብገላገል ነው የምትለው። 23 ጊዜ መጥቼ 23 ጊዜ ከመሰቃየት
አንዴ አንዱ አትሊስት 3 4 የሚተከልላቸው አሉ እኮ የሆነ የተረፈ ጥርስ እንዳለ ተነቅሎ ሌላ የሚሰራላቸው ሰዎች አሉ እኮ እና ግን በአንዴ አይመስለኝም አውቃለሁ እኔም እንደዚህ ሲሰራ ብሎን ራሱ ብረት ሲቀብሩ የተወሰነ ቀን ከዛ በሆነ ቀጠሮ ቆይተህ መተህ ከዛ ደግሞ ይለካል ከዛ እንዲህ ነው የሚሰራው በስቴፕ እኔ ያየሁት እንግዲህ አላውቅም ራሱ እንደ መንጋጋ አይነት አድርገው የሚሰሩትም አሉ ለአንተ ብቻ የሚሆን ምናምን ታዲያ ብዙ ብቻ ያሳዝናል እንደዛ ሆኗል በጣም ይገርማል እንለፍ ወደሚቀጥለው እሺ የሚቀጥለው ወደ ሜክሲኮ ነው የምንሄደው እሺ ሜክሲኮ አንድ ባንክ አንድን 96 ዓመት ሴትዮ አልጋቸው ላይ እንዳሉ ቢሮ እዛው እንዲመጡ ስለ አስደርጎ ያው ህዝብ ቁጣ ተነስቷል ማለት ሰው በጣም እንዴት እንዲያረጋሉ ባንኩ ብለው እንትን ብለዋል ተቆጥተዋል ሴትዮዋ 96 ዓመታቸው ነው እና የአልጋ ቁራኛ ናቸው ታማሚ ናቸው እና ማንነታቸውን ለማረጋገጥ ጡረታቸውን አልሰጥም ብሎ ማለት ነው ላለፉት 6 ወራት ጡረታቸውን መክፈል አቁሟል እና ለምን ተብሎ ይጠየቃል ማንነታቸውን መተው ማረጋገጥ አለባቸው 96 ዓመታቸው ነው ዝም ብዬ መክፈል መቀጠል አልችልም ብሎ ይልና ላለፉት 6 ወራት ጡረታቸውን አልሰጣቸውም አቁሞባቸው ነበርና መጨረሻ ላይ በቃ ግዴታ ነው መምጣት አለባቸው ብሎ ይላል ቤተሰብ ምንም ማድረግ አልቻለም ሁሉንም ዶክመንት አቅርበዋል ማቅረብ ያለባቸው እንግዲህ ምንም ያስቀሩት ዶክመንት የለም ይሄ ሁላ ሆኖ ነው እንግዲህ ባዮሜትሪክ ይሄ ፊታቸውን ስካን አድርጎ የሚያነብ እንትን የለም እሱ መደረግ አለበት ስለዚህ ግዴታ በአካል ሴትዮዋ እዚህ መምጣት አለባቸው እሱ ቬሪፋይ እያረገ ስላልሆነ ብሎ ነው የሰጡት ሰበብ ባንኮቹ ምንም አማራጭ ስላልነበረ ሴትዮዋ በአምቡላንስ በስትሬቸር ተደርገው ይወሰዳሉ ማለት ነው ወደ ባንኩ እና እዛ ባንክ ሄደው የነበረው ፎቶ እንዳለ ሶሻል ሚዲያ ላይ ቫይራል ይወጣል ማለት ነው ሰው ይቀባበለዋል የዛኔ ነው እንግዲህ ብዙ ሰዎች በጣም የተበሳጩት በባንኩ ማለት ነው ከዚህ በፊት ብራዚል ውስጥ አንድ እንደዚህ አይነት ዜና ሰርተ ነበር ካስታውስ ወደም እነሱ እንደውም እየገፉ የሆስፒታሉን እንትን እና የዛኔ ማንስተን የነበረው ሀሳብ ባንኩ ሰራተኞች ሊኖሩት ይገባል ሄዶ ማረጋገጥ አለበት ከስተመር እስከሆኑ ድረስ የሚል ነበር ያነሳ ነውና እንደውም የዛኔ አሁን ዘመን ባንክ መጀመሪያ በልዩነት የመጣበት ባንክኛ ሀገር አሁን ለምሳሌ ዘመን ባንክ መጀመሪያ ላይ ምንድነው ያደረገው መሰለ በጣም የሚገርም ሰርቪሱ የሆነ ሊሚት አለው ትልልቅ ብር ሲሆን አንተ በገሩ በጣም ሀብታሞች ነው እዛ የሚጠቀሙበት በርግጥና የሆነ ሊሚት ሲሆን የሆነ ብሩ ይመጣልሃል አንተ ያለህበት ቦታ ያረግ ነበር እንደዚህ አይነት የምትፈልገው ገንዘብ ቤት ቁጭ ብለህ ታዛለህ አሰራር አለው አዎ የመምጣት ነገር ለትልልቅ እንትኖች ምናምን የሆነ ሊሚት አለው ብሩ አዎ እዚህን አክል ምናምን አለ እና ተራ እንኳን ገንዘብ ለመስጠት እኛ ሀገር ታዳጊ የምትለው ሀገር እንዲህ አይነት ሰርቪሶች ይሰጣሉ ባንኮች ገብተዋል እና ያን ሰው ለማረጋገጥ ተወካይ ሄዶ ማረጋገጥ ይችላል በቃ በአካል ሄዶ በቃ አንድ ሰው እኮ እሳቸውን አይደለም ማምጣት ትልቅ ስለሆኑ ምናምን አይደለም ወጣት ሆኖ ታማሚ ሊሆን ይችላል ወይ ባለፈው እንደዛ አይደለ ስለዚህ ባለፈው በህመም ነው በእድሜ ሳይሆን በህመም ሊያውም ለመድኃኒት እንትን ብላ ምናምን ነገር ያስታውሳሉ ብቻ ታሪኩ ነው እንደዛ ነገር ስለዚህ ባንኩ ልኮ ማረጋገጥ አለበት ነው የምለው እኔ ነበረበት የኛው እንደውም ደግሞ በራሱ በእንትን ባዮሜትሪኩ የፊታቸው ገጽ አልተመሳሰለም የሚለው ኦፍ ኮርስ ልጅየዋ ምንድነው የምትለው ያ ከስንት 10 ዓመታት በፊት የነበረ እንትን አሁን 96 ዓመቷ ነው ኦፍ ኮርስ ይቀየራል ፊቷ ይቀየራል እንዳስራ ልክ ነው ባንኩም እንዳስራ ልክ ነው ግን ሄዶ ማረጋገጥ ይችላል እኔ አሁን ገንዘብ ቦታ ስለሆነ በጣም ጥንቃቄ ያደርጋሉ የገንዘብ ባንክ ስለሆነ ማረግም አለባቸው ግን ደግሞ ለእንደዚህ አይነት ኬዞች ደግሞ መፍትሄ መስራት አለባቸው መደብ አለባቸው ታማሚዎችን ሳያጉላሉ ገባ እና በቃ ያ ፎቶ ሲዘዋወር በቃ ብዙ ሰው ነው እንትን ያለበት እንግዲህ በዚህ ምክንያት መብታቸውን ጥሷል ነው የሚለው ብዙ ሰው ታማሚ ብቻ ማየው ሳይሆን ከእድሜያቸው አንፃር በጣም መብታቸውን ጥሷል ነው የሚለው ቤተሰቦቹ እንትን አስገብተዋል ኮምፕሌን አስገብተዋል እንትን እንደ ክስ ነገር ወደ ይሄን እንባ ጠባቂ አይነት እንደምትለው ክስ ሳይሆን እንደዛ አይነት ነገር ይሄ
ለነዛ አስገብተዋል እና ይሄ ነገር በዚሁ መቀየር አለበት ለእንደዚህ አይነት ደንበኞች ሌላ መፍትሄ መምጣት አለበት ብሎ ነው አብዛኛው ሰው እንዳልከው የሚለው ማለት ነው እና ይገርማል ሴትዮዋ በቃ በጣም አልጋ ላይ ሆኖ እዛ ተወስደው አረጋግጠዋል ማለት ነው ማንነታቸው ይገርማል በጣም ይሄ ባንኩ ድክመት ነው ማረግ አለበት እኛ ሀገርም አሁን ብዙ እኮ ነገር ሊኖር ይችላል አሁን በህመም ምክንያት ባንክ ቦታ መሄድ ያልቻሉና ገንዘባቸውን ግን መጠቀም ያልቻሉ ብዙ ሰዎች ሊኖሩ ይችላሉ እኔ እንጃ ብዬ ገምታለሁ እንግዲህ ሰው ልጅ ላይ ብዙ ነገር ይፈጠራል ህመም ይፈጠራል እርጅና ወይ የተለያየ ነገር ገባ ያው በፍርድ ቤት ሄደ ምናምን ህይወቱም ሊያልፍ ይችላል መልቀቅ ባንኩ ብዙ ነገር ያሰቀኝ ፍርድ ቤት መሄዱበትንማ ባንክ ቤት ይሄዱበታል ግን መሄድ የማይችሉ በተለያየ ነው አይ ህይወት ሲያልፍ እንደዚህ በዚህ መሃል ነው ህይወት የሚያልፍ ሰው አለ ለምሳሌ ገንዘቡ ቤተሰብ ማንቀሳቀስ አለበት ማውረስ ሲኖር እሱ ራሱ በጣም ብዙ ጭቅጭቅ ነው ያለው በጣም ብዙ ጭቅጭቅ አሰራር ሲስተሙ በደንብ አንድ እንደዚህ ቢስተካከል እኚህም እናት እንደዚህ አይጉላሉም ነበር እኛ ጋርም ይኖራል በደንብ እንጂ ብዬ ገምታለሁ ያ ወጥቶ ዜና ላይ እንዲህ ተለይቶ ስላላየ ነው እንጂ ስንቱ እየተሰቃየ ነው እኔ ብዙ ነገር ይኖራል ብዬ ገምታለሁ ይሄን ይመስላሉ ለዛሬ ይዣቸው የነበሩት ታሪኮች ኦኬ በጣም የሚገርም ናቸው እንግዲህ ክብራትና ክብራ ለዛሬ ይዘንላችሁ የመጣ ነው ታሪኮች እነዚህን ይመስላሉ በጣም ነው የገረመን እንግዲህ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን በተለይ መጨረሻ ላይ ባነሳነው ሐሳብ ገጠመኝ ካላችሁ እናንተም ታካፍሉን አሪፍ ነው ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ሁላችሁም ደግሞ መጀመሪያ ላይክ ያላረጋችሁ አሁን ላይክ አረጋችሁት እንሰናበት አብራችሁን ስለነበራችሁ እናመሰግናለን ቪዲዮውን ከወደዳችሁት ላይክ ከነበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን መልካም ጊዜ